በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ አሚሩ ለመጋቢት በዛቲ ዕለት ስምዐ ኮነ ቅዱስ ቴዎቄጤኖስ በመዋዕለ መክስምያኖስ ንጉሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስምያኖስ ዘመን ቅዱስ ቴዎቄጤኖስ በሰማዕትነት አረፈ። ይህ ቅዱስ አስቀድሞ ወታደር ነበር። ትጥቁን በንጉሱ ፊት ጥሎ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ከእርሱም ጋራ ብጽዕት እስክንድራ አለች። ንጉሱም ሰምቶ ተቆጣ፣ ልብሱን አስወለቀው። የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋራ እንዲጨምሩት፣ ከዚያም የጋለ የብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉት አዘዘ። ሁለተኛም እንዲህ ብሎ አዘዘ፣ የፍቅጥራን የተመላ ወጭት አምጥታችሁ ወደ ጆሮው እስኪደርስ በራሱ ላይ ድፉበት። ደግሞም ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋራ በፊቱ እንዲያቆሙት አዘዘ። ከዚህም በኋላ ምላሱን እንዲቆርጡ አዘዘ። በሊህ ቅዱሳን በአንገቶቻቸው የሚከባበዱ ድንጋዮችን አስረው በኤፍራጥን ወንዝ ውስጥ እንዲያኖሯቸው አዘዘ። በዚያም ተጋድሏቸውና ምስክርነታቸውን ፈጸሙ። ስጋቸውንም ምእመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋራ ከማኅበረ ተዋሕዶ ኦርቶዶክስ ጋር ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ሰላም ለቴዎቄጤኖስ ዘአድኃኖ እምተሃግሎ ተመትሮ ልሳኑ ኢክለ ለነቢበ ቃሉ ያብጥሎ ለእስክንድራ ብጽዕት እንተ ተሳተፈት ገድሎ እብንኒ ዘመኮንን ሰቀሎ ከመልጥረ ጸምር ለክሳዱ ቃሎ ወበዛቲ ዕለት ስምዐ ኮነ ባስጢሊዮስ ኤጲስቆጶስ መስተጋድል። በዚች ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። ይህንንም ቅዱስ የኢየሩሳሌሙ ሊቀ ጳጳሳት አባ አረሞን ከሌሎች ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይ አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ከሃዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በአገራቸው ሁሉ አዞሩት። ደግሞ ወደ ሰርዖና አገሮች ገብቶ የከበረ የወንጌል ትምህርትን አስተማረ። እኩሌቶቹም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ከሃዲያን ግን አሳደዱት። ከከተማው ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዚያች አገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ለዚያች አገር ሰዎች አዘውትሮ እግዚአብሔርን አማለደ። በዚያም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንን ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑ አባቱም በሕልሙ ልጁን አየው። እርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተህ ለምነው ሲለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋራ የአገር ታላላቆችን ይዞ ወደ ቅዱስ ባስልዮስ በዓት ሄደ። ከእርሱ ጋራም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜም የመኮንኑ ልጅ ድኖ በሕዝቡ ሁሉ ፊት ተነሳ። መኮንኑ ሕዝቡም ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ከአገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያችም አገር ታላቅ የክርስቲያኖች ጉባኤ ሆነ። ክፉዎች ሰዎችም ተቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋራ ተሰባስበው ወደ ሸንጓቸውም አደረሱት። ይህም ቅዱስ ባስልዮስ ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እያሰቃዩ በዚያች አገር አዋሉት። በረከቱም ከኛ ከሕዝበ ክርስቲያኑ ከማኅበረ ተዋሕዶ ዘኦርቶዶክስ ጋር ከመላው ሕዝበ ክርስቲያን ጋር ለዘላለም ትኖር አሜን። ሰላም ለባስልዮስ ለእግዚአብሔር ጸማዱ ኤጲስቆጶሳት አሐዱ ሶበ ኢተወክፈ ቃሎ በግዝፈተ ልቡ
ወበብዛ እበዱ ሰሚኦ ነገረ ረአይ እምአፈ ምውት ወልዱ መኮንን ሀገር ከሃዲ ተጠምቀ ብእዱ ወበዛቲ ዕለት ካይበ አይረፈ አባ አሌፍ። በዚችም ዕለት ዳግመኛ ከተሰዓቱ ቅዱሳን አንዱ አባ አሌፍ አረፈ። ዳግም የአውሳቢዎስ የኤፍሬም የአርቃዲዮና የሰማዕቱ ኤልያስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሰላም ለአሌፍ እንተቀደሳ በኪደቱ ለብሔረ አጋዚ ብሔረ ፍልሰቱ አመፍልስትያ ይምጻ አመፍልሳትየ ይምጻ ምስለ ቅዱሳን ተስዓቱ ከመያጽንአኒ በአዚዝ ረድኤቱ እስመ ለብእሲ ሀጥ ጸዋ ግሞት ዘአቅረብኩ ማይሌታ አዘኪረ አይላፈ እምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ የመጽሐፍ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምላ አበው ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጻፎ በክርታስ ወለዛ ጻፎ እንዘይደርስ ለዛ አንበቦ ለዛ ተርጎሙ በልሳን ሐዲስ ወለዛ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰውራይ መሐረነ ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ከደናግሉ ከመነኮሳቱ ከሐዋርያት ከነቢያት ከሰማዕታት ከቅዱሳኑ ሁሉ በረከታቸውን ያብዛልን። አምላካችን መድኃኒታችን በያለንበት ቸርነቱ አይለየን። ከመላው ሕዝበ ክርስቲያን ከማህበረ ተዋህዶ ዘኦርቶዶክስ ጋር ለዘላለሙ የእግዚአብሔር ቸርነቱ የቅድስት ድንግል ማርያም አማላጅነቷ ንጽሕትነቷ ቸርነቷ የቅዱሳን አማላጅነታቸው ከሁላችንም ጋር ይኖር አይለየን አሜን። አቡነ ዘበሰማያት ይትቀደስ የአብ በረከት የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የቅድስት ድንግል ማርያም አማላጅነት እናትነት የሐዋርያት የደናግል የመነኮሳት አማላጅነታቸው በረከታቸው ከእኛ ጋር ለዘላለሙ ጸንቶ ይኑር አሜን።
አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጤኖስ በሰማዕትነት አረፈ። ይህ ቅዱስ አስቀድሞ ወታደር ነበር። ትጥቁን በንጉሱ ፊት ጥሎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከእርሱም ጋራ ብጽዕት እስክንድራ አለች። ንጉሱም ሰምቶ ተቆጣ። ልብሱን አስወልቀው የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት፣ ከዚያም የጋለ የብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉት አዘዘ። ሁለተኛም እንዲህ ብሎ አዘዘ። የፈላ ቅጥራን የተመላ ወጭት አምጥታችሁ ወደ ጆሮው እስኪደርስ በራሱ ላይ ድፉበት። ደግሞም ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋር በፊቱ እንዲያቆሙት አዘዘ። ከዚህ በኋላ ምላሱን እንዲቆርጡ ታዘዘ። በሊህም ቅዱሳን በአንገታቸው የሚከብዱ ደንጊያዎችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውን እና ምስክርነታቸውን ፈጸሙ። ስጋቸውንም ምዕመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቴዎቄጤኖስ ዛዳኖ እምታጉሎ ተመትሮ ልሳኑ ይክለ በነይበ ቃሉ ያብጥሎ ለእስክንድራ ብጽዕት እንተ ተሳተፈት ገሎ እብንኔ ዘመኮንን ሰቀሎ ከመልጥረ ጸም ለክሳዱ ቀሎ። በዚች ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። ይህንንም ቅዱስ የኢየሩሳሌም ሊቀ ጳጳሳት አባ አርሞን ከሌሎች ኤጲስቆጶሳት ጋር ሾሞ በታወቀና በተወሰነ ቦታ ላይ አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ከሃዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በሀገራቸው ሁሉ አዞሩት። ደግሞም ወደ ሰሩና አገሮች ገብቶ የከበረ የወንጌል ትምህርትን አስተማረ። እኩሌቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ከሃዲያን ግን አሳደዱት። ከከተማም ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዚያች የአገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ስለዚያች አገር ሰዎች አዘውትሮ እግዚአብሔርን ማለደ። በዚያንም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘን አዘነ። መኮንኑ አባቱን በሕልሙ ልጁን አየው። እርሱም በፊቱ ቁሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተ ለምነው ሲለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የአገር ታላላቆችን ይዞ ወደ ቅዱስ ባስልዮስ ባት ሄደ። መስቀል
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበት እና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስክታገኘው ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ልታሳንጻቸው ነው። ከዚህም በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄዳ ከእርሷ ጋራም ብዙ ሰራዊት ነበር። እርሷም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱንም የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከ ደረሰችበት ጊዜ ከ200 ዓመት በላይ ጥራጊዎቻቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድን በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሙት ላይ አኖሩ፣ አሁንም አልተነሳም። ከዚህም በኋላ 3ኛውን መስቀል አምጥተው በሙቱ ላይ አደረጉት፣ ያን ጊዜም የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታ ነገር ሰዎች አሁንም አልተነሳም። ከዚህም በኋላ 3ኛውን መስቀል አምጥተው በሙቱ ላይ አደረጉት፣ ያን ጊዜም የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋራ ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና የህንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያንና የከበሩ ቦታዎችን አነጸች። ሁለተኛው በሮሙ ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብጽ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልን የክብሩን ነገር ሰዎች ነገሩት። 2 ዲያቆናትም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፋት ብዙ ሰዎችንም እንደማረኩና የከበረ የክርስቶስንም መስቀል እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምእመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ዲያቆናቱና መስቀሉን የወሰደ መኮንን ከቦታዎች በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲያስገድላቸው
በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃልም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናው መራችው። ከእርሱም ጋራ ብዙ ሰራዊት ሆኖ ኤጲስቆጶሳቱና ካህናትም ነበሩ። ወደ ቦታውም እስክታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። ከአዘቅቱም አወጡት። ንጉሡና ሰራዊቱም ሰገዱለት። በልብሰ መንግስቱም አጎናጸፈው። ታላቅ ክብርንም አከበረው። እጅግም ደስ አለው ከሰራዊቱም ጋር። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን ከህዝበ ክርስቲያኑ ጋራ ከማኅበረ ተዋሕዶ ዘኦርቶዶክስ ጋር ከመላው ህዝበ ክርስቲያን ጋር ለዘላለሙ ይኖር። ሰላም እብል ዕፀ አድህኖ ልምሉመ እንታታሳቅ የወረወየ ምንገቦ መለኮት ደመ በዛቲ ዕለት እንበለ ይእዱ እየሰመ መስቀል ተረክበ እምዘተሃባ ወገብረ መድምመ በኢየሩሳሌም ቅድመ ወፋርስ ዳግመ ኢየሩሳሌም ቅድመ ወፋርስ ዳግመ ዛቅረብኩ ማይሌታ አዘኪረ አይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ የመጽሐፍ እንተረሰከ እግዚኦ ጸሪቀ መበለት ኩፈ እምላ አበው ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን አሜን። አቡነ ዘበሰማያት ይትቀደስ የአብ በረከት የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የቅድስት ድንግል ማርያም አማላጅነት እናትነት የሐዋርያት የደናግል የመነኮሳት አማላጅነታቸው በረከታቸው ከእኛ ጋር ለዘላለሙ ጸንቶ ይኑር አሜን።